ይችችም ወድማ ለጋሽ ማህሙድ ዛሬ አብርሽ እንግዲህ ሻንጤን ይዤ ከቤት እወጣለሁ ያለ ለካም ለገና በዓል ለሄርሜላና ለአብርሽ አንድ አይነት ልብስ ተልኮላቸው ነበር። እናማ ምልላችሁ ነው አብርሽና ሄርሜላ መልሰው ወደ መዝናኛ ቦታ ወይም እንግዲህ ወደ መናፈሻ ቦታ መልሰው ሊሄዱ ነው ማለት ነው። አብርሽን ሄርሜላን አዝናናትኝ እንዳይከፋት ምናምን እያሉ ትናንት ማታ ቲክቶክ ላይ ሰምቻቸው ነበር። ለካም እንደዚህ ይሄን የመሰለ የሚያምር ልብስ ተልኮላቸው ነው አብሬሽ ይችችንማ ለጋሽ ማህሙድ አለ ሰውየው። ለካም ትክክል ናቸው። እና ምንድንላቸው የፈለግኩኝ አንድ ሰው ማለት ነው ቤተሰብ ዝም ብላችሁ አታውሩ ምናምን ነገር አትበሉን። የሆነ ሰው የሆነች ፍንጭ ሰው ካላየ ወይም ካልሰማ ያንን ነገር ካላየ ዝም ብሎ ከመሬት ተነስቶ ማንም ሰው በነገራችን ላይ የሚያወራ የለም። እና ትናንትናም ገንዬ የመዳም ቀሞች ለአብሬሽን ሄርሜላን አግባት ብለው ያው ብር ምናምን ነገር ልከዋል መሰለኝ። እና ስለዚህ አሁንም አውልከዋልኝ። ሁለተኛ ደግሞ ለገና በዓል እንግዲህ የገና በዓል ሄርሜላና አብርሽ እንትን ልብስም ለብሰው አልመጡም። ቪዲዮ ምናምን ነገር አልታዩ ነበር። ዛሬ በራሱ ቤት አብርሽ መጥቶ ሻንጣውን ሲያሰናዳ ሻንጣውን ሲረትብ አይተነዋል። እና ይሄ ምን ማለት ነው? ወደ መዝናኛ ቦታ ሊሄዱ ነው ማለት ነው። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ ከመሻሸ ምን አይነት ዜና ሰምቼ መጣሁ መሰላችሁ? በቲክቶክ ለአብርሽና ለሄርሜላ ለገና በዓል የተላከላቸው ይሄን የሚያምር ልብስ ለብሰው እንግዲህ ወደ ኮረፍቱ ነው ብቻ ወደ ሆነ ቦታ ይሄዳሉ ምናምን ነገር ሲሉ ሰምቼ ወደ እናንተ አምጥቼ ለምንም አልዘረው ብዬ አመጣሁላቸው ማለት ነው። እና አንድ ሰው ማለት ነው የሆነ ወሬ ሰው ሲያወራ ብዙ ጊዜ እናንተ ውሸታ ምናምን ነገር ሲባል እሰማለሁኝ። ሰው ዝም ብሎ ከመሬት ተነስቶ ወይም ለወሬ ማዳመቂያ አይደለም ሰው የሚያወራ። የሆነች የትንሽዬ ፍንጭ ሰው ካልያዘ ወይም ካልሰማ አያወራም ለማለት ነው። እናማ እናንተ ውርዴታሞች የመዳም ቅመሞች እየሰራችሁ እናንተ 24 ሰዓት ሙሉ እንቅልፋችሁን አቋርጣችሁ በዚህ ብርድ ሲመጣ ብርዱ በጣም አስቸጋሪ ነው። አረብ ሀገር ሙቀቱም እንደምታዩት በጣም አስቸጋሪ ነው። ስለዚህ እናንተ ብር የምትልኩ ለካም ለምንድነው ብር የምትልኩ? ግን በእውነት እላችኋለሁ ለእኔ ብትሰጡኝ ግን እወዳችሁ ነበር ማለት ነው። ከእውነት እላችኋለሁ አንድ ሞባይል ነውና አንዱ ሞባይል ተሰብሮብኛል። ሞባይል ለእኔ ልግዛበት ሰጡኝ ትንሽዬ እና ለሀብታም ብር በነገራችን ላይ ማለት ነው። እኔ እኮ አንዳንዴ ግርም ይለኛል ካለው ላይ ሰው ይጨምርለታል። በቃ አሁን እነ ሩታም እነ አብርሽም እነ ሄርሜላም ያውላቸው ትንሽ እየሰሩ ነው ተፈታፍ እያሉ ነው እያየናቸው ነው። እና ሰው ካለው ላይ በቃ ይጨምርለታል። እኛ ደግሞ ከድሃ ስለሆነ ከድሃ ላይ ምንም አይጨምርልን ወይ ጉድ! እና እነዚህ ወርዴታሞች የሰው ለነገሩ ምን አገባኝ ቢልኩ ማለት ነው። ያኔ ብዙም አልሟገትም ለምን ላካቸው ምናምን፣ ግን ነገርየው በጣም እንትን ይለኝ እና እነሱ እየመጡ እኛን እናንተ በግ ድራማ እኮ ነው እናንተ በግ እንዲህ ነው። እኛ መች ድራማ መሆኑ ጠፋን? ለምንድን ነው ይህን ያህል በሚስቱ ላይ አብርሽ የሚጫወት? ለምንድን ነው በዚያም በዚህም እየሄደ እየመጣ ልጁን አይሳም? ይሄ ልጅ ደግሞ ሚዲያ ላይ አታውጡት፣ ልጁን ሚዲያ ላይ አታውጡት። ወላሂ ዛሬ ልጁ እንዴት እንዳሳዘነኝ ልነግራቸው አልችልም። በዚህ ሩታ ትይዘዋለች፣ በዚያ አብርሽ ይዘዋል፣ በዚያ ደግሞ አቤል አለ እና እነዚህ ውጭ እየወጡ ሆሆ ምን አድርጉ ወደ ወይኔማ ልጁማ ከአይኔ ላይ ነው እላቸዋለሁኝ። እና ልጁ ሚዲያ ላይ ቢወጣ ደስ ይለኛል። በተለይ አብርሽ ደግሞ በቃ ትልቅ ሰው እኮ አድርጎ ይዘው አሁን ቢያድግልኝ ይለዋል። አሁን ሲያድግ የዛሬ 3 ወር የዛሬ 4 ወርማ ጅም ቤት አስገባዋለሁኝ ዋና ምናምን ነገር አስተምረዋለሁኝ። እና በቃ በሱ ቤት አሁን ትልቅ ሰውዬ ነው። አሁን እኮ ህፃኑ ልጅ አይ አብርሽ አንዳንዴ እኮ እንደ በቃ ታሳዝነኛለህ ማለት ነው። አንዳንዴ እያንዳንድርኪ ነው እንጂ ያኔ አንተና ሩታ ያው ሁሌም እንወዳቸዋለን እናከብራቸዋለን። ደስ ትላላችሁ። ለመዳም ቆሞች ያው አይዲያ ሰጥታችኋል። ለሀገራችሁ ልጆች አይዲያ ሰጥታችሁ። እኔ እንደማንም ሰው በነገራችን ላይ አልሳደም፣ ግን የሄርሜላ አድናቂዎች አንዳንዴ ከሩታ ያኔ ሩታ ብዙ ሰዎች ከእውነታቸው ነው አብርሽና ሩታን አለያይተው ከሚፈልጉ ሰው ለምን ብር እየላኩ ይሄን ያህል ሲሆን እንደ ሰው እናድዳለሁ። ለምን ይች ልጅ ምንም አላረገችም። ብዙ ደግሞ አንዳንዶች ደግሞ ሩታ ውሸታ ማለት ምንድን ነው የዋሸች? ወላሂ እኔ አንድ ቀን ይሄ ደግሞ ስራ ነው በቃ ሩታና እኔ እኮ ሩታን አልጠላትም ይላሉ እና ውሸቷ ነው እንጂ። እሺ ውሸቷ የት ላይ ነው? ማንም ሰው እንዶ ሳይዋሽ ይውላልኝ። እስቲ እናንተውን በቀን ስንቴ ነው የምትዋሹ? በመዳማችሁ የሆነ ነገር ትደብቃላችሁ፣ ተዋሻላችሁ። የሆነ ነገር ይሳሳትባችኋል፣ ተዋሻላችሁ። እና ይህም ደግሞ ስራ ነው ማለት በቃ ስራ ነው ብላችሁ አታልፉም? እኔ
እንዳየኋት ምንም ነገር የዋሸችው ነገር የላትም። ምንም ነገር የተናገረችው ነገር የላትም። እንደ ማንም ሰው ማይክ ይዛ ቪዲዮ ላይ ትመጣለች፣ ትሰራለች፣ በቃ ትወጣለች። ከዚህ ውጭ እንደ ማንም መታ እኛ ላለች፣ እንደ ማንም መታ ለምን ነው የምትሰድቡኝ አላለች፣ ምዘቀዝቁኝ አላለች፣ ልጅን ምዘቀዝቁ አላለች። እና ከዚህ በላይ ምን ታርግላችሁ? ወታ የው ትናገረን ነው አይደለ? እኔ እናንተ ገብቶኛል። ይች ልጅ ወታ ለምን ነው ያልተናገረችን? ይች ልጅ ለምንድን ነው መታ ከዩቱባችን ላይ እንደዚህ እንደዚህ ለምንድን ነው ያላለችን? እንዲህ ምን አድርግች? እነዚህ እኮ ፈጣሪያቸው ስለሚፈሩ ዝም አሉነ። እየሰደብናቸው ዝም፣ እየዘቀዘቅናቸው ዝም። ከዚህ በላይ እሺ ምን ያርጉነ እንዴ? ከራሳቸውን ይስቀሉነ እንዴ? እና ዝም ብላቸው የሄርሜላ አድናቂዎች ሰጧት ትስድ ተብላ ማተው ተልበስና ነገ ያው በዚህ ልብስ ይመጣሉ ብዬ ተስፋ አረጋለሁኝ። ሁለተኛ ደግሞ ሄርሜላ እንግዲህ አንድ ነገር የሆነችው ነገር አላት እየተባለ ነው። እሱ ደግሞ እስቲ ትንሽ ቆይቼ አጣርቼ ምናምን ነገር አመጣዋለሁና ይሄ ነገር ምንድን ነው? እውነት ነው ውሸት ነው? ያው ሰው ካልሆ የሆነች ወሬ ካልሰሙ አያወሩም ብያቸዋለሁ። ቤተሰብ ማለት ነው። እና ሰውን ዝም በሉ እናንተ ምናምን አትበሏቸው። የሆነ ፍንጭ ይዘው ነው የሚያወሩ። እና ሄርሜላና አብርሽ እንግዲህ ያለው ነገር ይሄ ነው። አብርሽ ከሚስቱ ለካም ሻንጣውን ረትቦ የወጣ የት ነው የሚሄድ ምናምን እንደዚህ ለምን ይወጣል እንዲህ ስትሉ የነበረ እሱ ውሽሚትን ሊያስናና ነው። ውሽሚት ያው ብር እየበላሽ ስለሆነ በኦዲየንሶቿ እና ያም ሆነ ይህ አብረሃት እንድትወጣ አዝናናት እንደዚህ ስለተባለ ነው። አብርሽ ይህን ነገር ምንም እኮ ባይጣፍጠውም ምንም በግድ ነው እሱ ከሄርሜላ ጋር ፊቱን እኮ ደስተኛ አይደለም፣ ሰውነቱም ደስተኛ አይደለም። ሲቆሙ ሲተቃቀፉ ምናምን ነገር በጭራሽ ወላሂ አብርሽ ደስተኛ አይደለም ማለት ነው። ግን ይሄ በቃ ግድና ግድ ለእሷ አብርሽ ለሰው ሲባል ይሞታልኝ እና ለዚያ ነው ለሄርሜላ ሲል ነው እንጂ አብርሽ አስለን ከሚስቱ ጋር ከልጁ ጋር እንዲለያይም አይፈልግም። ደግሞ ፈተው ያለ ደግሞ ስለምንሰድበው ነው። እና የሰው ፊት በነገራችን ላይ በጣም እሳት ነው። የሰው ፊት የሰው ስድብ ምናምን እንዲሁም በጣም ጎበዝ ናቸው። እኔ አደንቃቸዋለሁ። በነገራችን ላይ አብርሽንም ሩታን በጣም ነው ማደንቃቸው። ይህን ሁላ ስድብ ችለው ይህን ሁላ ምናምን ችለው እና እነዚህ ልጆች ተፋታነ ቢሉ ለእኛ ኖርማል ነው። ለምን እኔ አሁን ብዙ ጊዜ የምሰደብ ከሆነ ተለያየው ብዬ ከሚስቴ ጋር እንትን ከባሌ ጋር እኔ ሌላ መንገድ እሱ በቃ ሌላ ነገር እንትን ይላል ማለት ነው። እና ያለው ነገር ይሄ ነው። ስለሚሰደብ ነው እንጂ አብርሽ ሩታን ሞቶ ነው የሚወዳት። እንኳን አብርሽና ዘመዶቹ ራሱ በጣም ነው የሚያከብሯት የሚወዷትኝ። እና እናንተ ሩታ ውሸታም ናት ሩታ እንዲላት አትበሉ። ሩታ ወላይ በጣም ትዕግስተኛ፣ በጣም ጨዋ፣ የሴቶች ተምሳሌት እንደሷ ያለች ልጅ እኔ ሚዲያ ላይ አይቻለሁኝና ማንም ሰው ያየሁት የለም። አሉ እኮ ዩቱበሮች በጣም ብዙ ግን እነሱ ብዙም አይመቹኝም። የሆነ ነገር ኳ ሲል እየወጡ ስለሚሉ ማለት ነው። እና ሩታዬ ጠንክሪ፣ በርች፣ ከዚህ በላይ በርትተሽ ከዚህ በላይ ጠንክረሽ ማንነትሽን ታሳያቸዋለች በኋላ እነዚህ የጠሉሽ በሙሉ። እና ሩታዬ የሁላ ሰው እንግዲህ የጠላሽ ሰው አንድ ቀን ደግሞ ተገልብጦ ይቅርታ እንደሚሉሽ ሁላችንም ባለሙሉ ተስፋ ነን። እና ቤተሰብ ወዳችኋለሁኝ። ሰብስክራይብ እና ላይክ እያደርጋቸው አበረታቱን።